ወይ ብዬ ጠየቅናት። ስንጠይቃት አይ አልሄድም። ለምን ስንላት ሰዎች ይሰድቡኛል እና ለምን ደበረሽ ሴቶች ኒቃብስት ሲሆኑ ሲሸፈኑ ለምን ደበረሽ ብለን ጠየቅናት እና ያለውን ነገር እንትን እንድትለኝ ነበረ። ማለት ላይ ከኔ መዋረድ እንደሆነ ነው ይሄ ተገላልጦ መሄድ። እሺ አላህ ስብሓነሁ ወተዓላ በቁርአን ላይ ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂን ይላል። አንተ ነቢይ ሆይ ሚስቶችህን፣ ሴት ልጆችህን፣ ምእመናት ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውን ሊለቁ ዘንድ እዘዛቸው እያለ ይናገራል። አላህ ስብሓነሁ ወተዓላ በሌላ ቦታ ላይ ወላ ዩብዲነ ዚነተሁነ ይላል። ሴቶች የውበት መገለጫቸውን እንዳይገልጡ እያለ ይናገራል። እና ስለዚህ ሴት ልጅ የውበት መገለጫዋን ሙሉ ሰውነቷ የውበቷ መገለጫ ነው። ሴት ልጅ ያንን ልትሸፍነው ይገባል። ዓላማው ምንድን ነው ከተባለ እንግዲህ ሴቶች የውበት መገለጫቸው ሲገለጥ ጊዜ ሰይጣን በእነርሱ ላይ ስራውን ይሰራል። ያ ማለት ሌሎችን ወንዶች ባዕድ ወንዶች በእርሷ ላይ ይጋብዛቸዋል። እቺ ሴት ስታምር አቋሟ ውበቷ እያለ ይወሰውሳል። የዛኔ ለዚያም ሰው ለዚህኛውም ወደ ዝሙት ይጠራቸዋል ያ ነገር። ስለዚህ ይህን በር ሊዘጋላቸው ዘንድ ነው አላህ ሱብሓነሁ ወተዓላ። እንዲሁም በእርሷ ላይ ጥቃት እንዳይደርስባት ለእርሷም ክብሯን ሊጠብቅላት፣ እንዲሁም ያኛውንም ልክ እንዲሁ በሰይጣን መንገድ ላይ እንዳይወድቅ ለሁለቱም መጠበቂያ ይሆን ዘንድ ነው። አላህ እዚያው በቁርአኑ ላይ ሲናገር ምክንያቱም ሲናገር ዛሊከ አድና አን ዩዕረፍነ ፈላ ዩእዘይን፣ ይህ እንዳይታወቁና እንዲሰተሩ እንዲደበቁ ይረዳቸዋል። ይህ ከሆነ ደግሞ አይለከፉምም እያለ ተናገረ። ለሴቷ ክብር እንደሆነ መጀመሪያ ሲናገር ፈላ ዩእዘይን አለ። አይዛ አይደረጉም አይለከፉም ማለት። ስለዚህ ተገላልጣ ብትሄድን ሴት ግን ውበቷን ያያል፣ ተክለ ሰውነቷን ያያል፣ የወገቧን ጥበት ያያል። ከዚያ በኋላ ወረድ እያለ ሙሉ የሰውነቷን ክፍል ያይና እች ልጅ እንዴት ነው የምታምረው ይላል። ከዚያ ለምን ሂጅ አላገኛትም የሚል ነገር ይመጣበታል። ሙሉ የሰውነቷን ልብስ ክፍል ከሸፈነችበት እንዴት ብሎ ሊያት ይችላል? እንዴት ብሎስ ሰውነቷን ሊገምት ይችላል? ፊቷንስ እንዴት ብሎ ሊገምታት ይችላል? ተሸፋፈነችበት፣ በቃ ዘጋችበት በሩ። ስለዚህ ለሁለቱም ክብር ሲል ነው ኢስላም የደነገገው። ኢስላም በማንኛውም ትዕዛዝና ክልከላ ላይ ከበስተጀርባው ትልቅ የሆነ ጥቅም አለው። ያንን ሰዎች ሊያውቁትም ይችላል። እውቀታቸው አናሳ የሆኑ ሰዎችም ሳያውቁበት ላይ ደርሱበት ይችላል። ነገር ግን አንድ ልታውቁ የሚገባው ነገር አላህ ምንም አይነትን ነገር አልፈቀደም። በዚያ ነገር ውስጥ ለእኛ ጥቅም ያለው ነገር ቢሆን እንጂ አላህ ምንም አይነትን ነገር አልከለከለም። በዚያ ነገር ውስጥ ለእኛ ከባድ የሆነ ጉዳት ያለው ቢሆን እንጂ። ምክንያቱም ስለ እኛ ከእኛ በላይ ያ የፈጠርን አምላካችን በደንብ አድርጎ ያውቅልናልና። አይ ቀጥሉ። ጥያቄ አለ? ቀጥል። እሱ በዚህ ዙሪያ ልጠይቅህ፣ በዚህ ጥያቄ ልጠይቅህ፣ በዚህ ጥያቄ መርሐባሽ። እሺ ጥያቄ ነው፣ ቀጥል። እሺ በክብር ነው የምጠይቅህ ወንድሜ፣ ሁሌ ያመሰግናለሁ ስለምታስገባኝ። አንድ ጥያቄ ልጠይቅህ። ለምሳሌ ስለ ሂጃብ አወራ። ይሄ ትክክለኛ ነገር ነው። ክርስትና አምና ያለ እንደዚህ ለምሳሌ ማርያም የተሸፋፈነች ነበር ይባላል። ሀቅ ነው። ይሄ አንተም ታምንበታለህ ይመስለኛል። ግን ደግሞ ማለት ነው በሙስሊም ሀገሮች ለምሳሌ ፓኪስታን አንደኛ ተደፋሪ ሀገር። ቆይ ልጠይቅህ፣ ምንድን ነው እሺ የምትለኝ? ፓኪስታን አንደኛ ነች በሴት ልጅ ደፈራ። ምክንያቱም ማለት ነው አራት ሸሪዓ የሚከተሉ ሀገሮች ሴት ልጅ ተደፈረች ከተባለ አንድ ሰው እንኳን መውጣት አይችልም። ተደፈር ያለው ብላ እሷ አይደለም አራት ሰው መገናኘት ማየት አለበት፣ ሁሉ ነገሩ ማለት ነው። አራት ሰው ማየት አለበት። ምን እንዴት ያስኬዳል? እስቲ አንተ ልጠይቅህ። አንድ ሴት ስትደፈር አንድ ሰው እንኳን የሴን ጨዋታ አብራራልኝ። አራት ሰው ማየት አለበት፣ መመስከር አለበት። ሶስቱ እንኳን እኮ እንትን ካሉ ይገረፋሉ ይባላል። ሶስቱስ ይፈራሉ ወይ? ይሄን ነገር አብራራልኝ ወንድሜ። እኔም ጓደኝነት ለመግለጽ ስላሉኝ ነው ማርያምን ነው ማለት። እሺ ይሄ ህግነትን ለመግለጽ ነው። እሺ ሆኔ እና እንትን ነው ምን ያክል የሰው ልጅ ክብር የተከበረ እንደሆነ የሰው ልጅ
ዕርድ የተከበረ እንደሆነ ለመግለጽ ነው። አላህ ሱብሓነሁ ወተዓላ በሰው ልጆች ክብር ላይ አብሮ ወንድ ልጅና ሴት ልጅ አብረው ስለተቀመጡ ብቻ እነዚህ ሰዎች ዝሙት ሰርተዋል ማለት ነው ብለው ሰዎች እያወሩ ክብራቸውን እንዳያጠፉ ዘንድ ያስቀመጠው ሕግ ነው። እሱ ገብቷቸዋል። በአብዛኛው ይሄ ደግሞ የሚስተዋል ነገር ነው። ነገራችን ላይ የትኛውም ስፍራ ላይ የሆነ ቦታ ወንድና ሴት ብቻ ስለሄዱ ብቻ በቃ እነዚህ ሰዎች ዝሙት ሰርተዋል ብለው ክብራቸውን እንዳያጠፉ ዘንድ አላህ ሱብሓነሁ ወተዓላ እስካላያቸው ድረስ በፍጹም ያን ነገር እንዳትመሰክሩ ብሎ የተናገረበት ነገር ነው ማለት ነው። አይ ቀጥሉ። መለስክልኝ። ግነት ነው ብለህ መለስክልኝ ማለት ነው። በቃ አለቀ። ግነት ነው ብቻ አይደለም እኮ ህጉ ላይ እኮ የሚለው ነገር እኮ ነው። ሳወራ አዳምጣ ታዲያ። ልክ አወራን ነው። ልክ ሳወራ እንደገና ትደረባለህ። ልሽ ስንቴ ልንገርህ? ቅድም ጀምሬ እየነገርኩህ ነው። ልክ መልስ ጀምር ጊዜ አትደረብ። አይ አላህ ስብሐነሁ ወተዓላ እዚያው ቁርአን ላይ ምክንያቱን ይናገራል። በሰዎች ክብር ላይ መረማመድ ምን ያክል ከባድ ወንጀል እንደሆነ ማለት ነው። ለዚያ ነው አላህ ስብሐነሁ ወተዓላ ያንን ህግ ያስቀመጠው። ኢነ ለዚነ የርሙነ አልሙሕሰናት አልጋፊላት አልሙእሚናት ሉዒኑ ፊ ዱንያ ወልአኺረቲ ወለሁም ዐዛቡን ዐዚም ይላል። ለሁም ዐዛቡን አሊም። እነዚያ ዝንጉ የሆኑ አማኝ ሴቶች ላይ ምንም የማያውቁ ሴቶች ላይ በክብራቸው ላይ ተረማምደው ዝሙትን ሰርተዋል ብለው የወረፉ ሰዎች እነዚህ ከኔ ዘንድ የተረገሙ ናቸው፣ በሁለቱም ዓለም ከባባድ ቅጣት አለባቸው ብሎ ይናገራል። አይሻ ላይ ሰዎች ድንበር ስላለፉባት ነው እዛው ቀጣዩ ገጽ ላይ ሲናገር እናታችን አይሻ አላህ መልካም ስራዋን ይውደድላትና በዝሙት ተወርፋ ነበር። ታውቃላችሁ ይህን ታሪክ። በጣም ነበር ልቧ የተሰበረ። የዛኔ በሆነ ጃር ላይ ነቢያችን ሰለላሁ ዐለይሂ ወሰለም እየሄዱ እያለ ጃር ላይ ሲሄዱ ነቢያችን ሰለላሁ ዐለይሂ ወሰለም ከሚስቶቻቸው መካከል አንድ ሚስታቸው ለጣጠለውላቸው ይወጣላት ትሄድ ነበር። አይሻ የዛኔ ተራዋ ነበርና እንደ አጋጣሚ ደርሷት ሄዳለች። ከዚያ በኋላ የሆነ ቦታ ላይ አርፈው ነበር ሰሃቦች፣ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች፣ ነብዩ ሰለላሁ ዐለይሂ ወሰለም እንዲሁ። አይሻም አርፋ ነበር፣ በግመል ተቀምጣለች። ግመሉን የሚጎትት ወይንም የሚስብ አንድ ሰሃባ ነበር። ከዚያ በኋላ በዚያ በጅሃር ላይ አማኞችም መናፍቆችም አብረው ተሰግስገው ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም አልከለከሏቸው፣ መጥተው ነበር። የሆነ ቦታ ላይ አርፈው ሳሉ ሄዱ ሰሃቦች እንዳለ። ነብዩ ሰለላሁ ዐለይሂ ወሰለም ሄዱ። ሲሄዱ ጊዜ እናታችን አይሻ እዚያው አርፋ እንቅልፍ ወስዷት ነበረ፣ ደክሟት ነበር። አጋጣሚ በጉዞ ምክንያት እዛው ተቀምጣ ሳለች እንትን ብሏቸው ነበር፣ ሄደው ነበር። ያ ግመል የሚጎትተው ሰው ሊቀሰቅሳትና እንትን ሊላት ሊረብሻት አልወደደምና እስክትነሳ ድረስ በራሷ ፈቃድ እስክትሄድ ድረስ ጠበቀ። ገብታቸዋል። ሁሉም ሄደው አልቀዋል። እርሷና እርሱ ብቻ ቀሩ። ከዚያ በኋላ ያ መናፍቆች ይህንን ወሬ እነዙ። ምን አሉ? አይሻ እኮ ከሌላ ሰው ጋር እዛው ወሲብ እያደረገች ነው ብለው ተናገሩባት። ይሄን ሲናገሩ ጊዜ ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ነገር እስኪጣራ ድረስ ከአላህ ዘንድ ምንም አልልም ብለው ጸጥ አሉ፣ ዝም አሉ። አያችሁ፣ በርካቶች እነዚህ መናፍቆች ተናገሩባት፣ ዝሙት ሰርታ ነው አሉ። አይሻ ልክ ስትመጣ ጊዜ ይሄ ነገር ሲነገራት ፌንት በልታ እንደወደቀች ታውቃላችሁ። ለማ ሩምየት ዓኢሸቱ ቢዚና ሰቀጠት መግሽየን ዐለይሃ ይላሉ ሰሓቦች። አይሻ በዝሙት መወረፏን በሰማች ጊዜ ራሷን ስታ ፌንት በልታ ወድቃ ነበር አሉ። በጣም ደነገጠች። አስባው የማታውቀውን ነገር ደነገጠች፣ ወደቀች። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለምም ይሄ ነገር ከአላህ ዘንድ ንጽህና እስኪመጣ ድረስ አንቀጽ እስኪወርድ ድረስ ብለው ዝም አሉ፣ ጸጥ አሉ። ገብቷቸዋል። ከዚያ በኋላ አንዳንድ ሰዎች በዚያ ላይ በቃ ሌላ ማግባት ትችላለህ እኮ ምናምን ብለው ተናገሯቸው። የእርሳቸውን ንግግር አልሰሙም። ከአምላኬ ውጭ ማንም በዚህ ነገር ላይ ማንም እንዲነግረኝ አልፈልግም ብለው ዝም አሉ። ከዚያ በኋላ አይሻ ወደ ቤት ሄደች፣ ወደ እናትና ወደ አባቷ ቤት። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ግን እየሄዱ ይጠይቋት ነበር። ልጃቸው እንዴት ነች እያሉ ይጠይቁ ነበር። መጨረሻውን ነቢያችን ሰለላሁ ዐለይሂ ወሰለም በጣም አዝነው ተሰብረው ነበር በዚህ ነገር ላይ። መናፍቆች በጣም የሚስታቸውን ክብር ስላጎደፉ ማለት ነው። ነገር ግን እርሳቸው ንጹህ ነች ብለው ቢነሱ በዚያ ሰዓት መናፍቆች ያንን ነገር ላይቀበሉ ይችላሉና ከአምላክ ዘንድ አንቀጽ እስኪወርድ ድረስ ጠበቁ ነብዩ ሰለላሁ ዐለይሂ ወሰለም። ወዲያው የቁርአን አንቀጽ ወረደ፣ የእናታችንን አይሻ ክብር የሚመልስ። በቁርአን ላይ ሁለት አካሎች በዝሙት ተወርፈው ነበር። አንደኛው በመሲሁ ዘመን የመሲሁ እናት በዝሙት ተወርፋ ነበር በአይሁዲዎች።
እርሷን አላህ ንጽህናዋን በቁርአን ላይ አወረደላት። ሁለተኛ ታላቋን ሴት ከማርያም በኋላ እናታችን አይሻ በዝሙት ተወረፈች። ለእርሷም ንጽህናዋን በቁርአን አወረደላት። የሴት ልጅን ክብር የሚጠብቅ አምላክ ነውና አላህ ሱብሓነሁ ወተዓላ በዝሙት በተወረፉ ጊዜ እነዚህ ሁለት ታላላቅ ሴቶች አላህ ለሴት ልጅ ክብር ሲል ያንን የቁርአን አንቀጽ አወረደላት። ያሰላም ወደ ተሽሪፉን ወተክሪሙን አልመርአ ለሴት ልጅ ክብርና ልቅና ነው። ይሄ ሴት ልጅን በክብሯ ላይ መረማመድ ከአምላክ ዘንድ ምን ያክል እንደሚያስቆጣ ትረዳላችሁ። ገብታችኋል አይደል? ይህ ነው አላህ ስብሐነሁ ወተዓላ ታዲያ ምን አለ? ኢነለዚነ ጃኡ ቢልኢፍክ አለ፣ እነዚያ ቅጥፈትን ይዘው የመጡ ሰዎች ከእናንተ መካከል መናፍቆቹ አለ ዑስበት ሚንኩም ላ ተሕሰቡ ሸረን ለኩም በል ሁወ ኸይሩን ለኩም ሊኩል እምሪኢን ሚንሁም መክተሰበ ሚነል ኢስም ወለዚ ተወላ ኪብረሁ ሚንሁም ለሁ ዐዛቡን ዐዚም እያለ ተናገረ። አላህ ስብሐነሁ ወተዓላ ያንን ከባድ ቅጥፈት እንደሆነ ከተናገረላት በኋላ መጨረሻ ላይ ምን አለ? የዒዝኩም ላሁ አን ተዑዱ ሊሚስሊሂ አበደን ኢንኩንቱም ሙእሚኒን አለ። አማኞች እንደሆናችሁ ከዚህ በኋላ በእርሷ ላይ በክብሯ ላይ ከመረማመድ እንድትቆጠቡ ገስጻችኋለሁኝ አላቸው አላህ። ከዚህም ይዘው ዑለሞች ምን አሉ? ፈመን ኢተሀመ ዓኢሸተ ቢዚና ባዕደማ በረአሃ አላሁ ስብሓነሁ ወተዓላ ሚማ ፍተራ ዐለይሃ አልሙናፊቁን ፈቀድ ከፈረ በኢጅማዕ ሙስሊም። ከዚህ ከቁርአን አንቀጽ ይዘው ከዚህ አንቀጽ በኋላ አላህ ንጽህናዋን ካረጋገጠላት በኋላ አይሻን በዝሙት የሚወርፋት ሰው ካለ ከሃዲ ነው በቁርአኑ አንቀጽ መሰረት። ምክንያቱም አላህ አማኞች እንደሆናችሁ ሁለተኛ በእርሷ ክብር ላይ እንዳትረማመዱ ብሎ ተናግሮላታልና አሉ። ያችሁ ለዚህም ነው እኔ ሺዓዎች ካፊር ናቸው የምለው። ሺዓዎች ካፊር ናቸው፣ ሙስሊሞች አይደሉም። ምክንያቱም እነዚህ ሰዎች እነዛን የመናፍቆች ንግግር ይዘው እስካሁን ድረስ አይሻን ዝሙተኛ ነች እንደሚሉ ታውቃላችሁ። ያ ስለዚህ الذي يتهم أم المؤمنين عائشة بالزنا فهو كافر بنص القرآن الكريم الذي جاء في سورة النور. سمعت አይደለም اشتياق ያለው ካለ ይቀጥል። እሺ እንዴት ነው? ሰላም ነው?